መጽሐፍን በዜማ ቤተሰቦች ዛሬ በሀብት መንገድ ቀጣይ ክፍል ተመልሰን ተገናኘን። አብራችሁን ሁኑ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 8። አንድ ቀን አባቴ ቤታችን ከሁሉም የበለጠ ሀብቱ ስለመሆኑ እየነገረኝ ነበር። እኔ ቤትን ብዙም ጥሩ ያልሆነ ሀብት አድርጌ እንደማስበው ስናገር በመካከላችን የሚያስደስት ክርክር ተካሄደ። ቤትን በተመለከተ ደሃው አባቴና ሀብታሙ አባቴ ያላቸው የአመለካከት ልዩነት ከዚህ በታች የሚገልጸውን ይመስላል። አንደኛው አባቴ ቤቱ ንብረት ነው ብሎ ሲያስብ፣ ሌላኛው ግን ዕዳ እንደሆነ ያስባል። ሀብታሙ አባቴ ንብረት፣ ዕዳው ደግሞ ቤት። ድሃው አባቴ ደግሞ ንብረት፣ ቤት፣ ዕዳ ደግሞ የቤት የገንዘብ ፍሰት ከዚህ በታች የሚገልጸው ነው። ዕዳ ገቢ ዕዳው ሲሆን ወጪው የባንክ ብድር፣ የአፈርና የጣራ ግብር፣ የኢንሹራንስ ወጪ፣ የጥገና ወጪ። ዛሬም ድረስ ቤት ንብረት አይደለም በሚለው ሐሳቤ በርካታ ተቃውሞች ይገጥሙኛል። ደግሞም ለበርካቶች የህይወት ዘመን ህልማቸውንና ትልቁ ሀብታቸው እንደሆነም አውቃለሁ። የራስ ቤት ባለቤት መሆን ከምንም ይሻላል። ሰዎች ይህንን ጉዳይ በተለየ መነጽር እንዲመለከቱት እጠይቃለሁ። እኔና ባለቤቴ ካለን የሚተልቅና የሚያምር ቤት ለመግዛት ካሰብን ከኪሳችን ገንዘብ የሚያስወጣን በመሆኑ ዕዳ ነው። የኔም መከራከሪያ እዚህ ላይ ነው። ጥሩ ቤት የስሜት ጉዳይ በመሆኑ በርካቶች በዚህ ሐሳቤ እንዲስማሙ አንጠብቅም። በገንዘብ ጉዳይ ደግሞ ስሜት ከፍ ሲል ንቃት ዝቅ ይላል። ከልምዴ እንደማውቀው ገንዘብ እያንዳንዱን ውሳኔ ስሜታዊ የሚያደርግበት መንገድ አለው። አንደኛ፣ ስለ ቤቶች ስናወራ በርካቶች ንብረታቸው ላልሆነ ቤት ዕዳ ከፋይ ሆነው እንደሚኖሩ እናያለን። በሌላ አገላለጽ አብዛኞቹ በተወሰኑ ዓመታት ልዩነት አዲስ ቤት እየገዙ የ30 ዓመት ዕዳ ውስጥ ራሳቸውን ይዘፍቃሉ። ሁለተኛ፣ የአፈርና ጣራ ግብር። የባለቤቴ ወላጆች በእርጅና ዘመናቸው የቤታቸው ግብር በወር ወደ $1000 ከፍ ስላለባቸው ቤታቸውን ለቀው ለመውጣት ተገደዋል። ሶስተኛ፣ የቤቶች ዋጋ ሁሌም እያደገ አይሄድም። በ1997 በሚሊዮን ዶላሮች የሚያወጡ ቤቶች የነበራቸው ጓደኞቼ ነበሩኝ። ዛሬ ቤቶቹ $700,000 በላይ አያወጡም። ከኪሳራዎች አራተኛው ሁሉም የሚልቁት አጋጣሚን ካለመጠቀም የሚመነጩ ናቸው። ገንዘብ በሙሉ በቤት ከተያዘብህ የምትንቀሳቀስበት ብር ስለማይኖር ለብድርና ከአቅም በላይ ለመስራት ትገደዳለህ። ወጣት ጥንዶች በመጀመሪያዎቹ ዓመታት በንብረታቸው ላይ ትኩረት ሰጥተው ቢሰሩ ኖሮ ልጆቻቸው ለኮሌጅ በሚበቁባቸው ዘመናት ነገሮች ይቀሉላቸው ነበረ። ንብረቶቻቸው አድገው ወጪዎቻቸው በቀላሉ ለመሸፈን ያስችሏቸዋልና። ብዙ ጊዜ ግን ቤት ለረጅም ዘመን ተከፍሎ የማያልቅ ዕዳ የሚያመጣ ንብረት ከመሆን አያልፍም። ስናጠቃልለው በህይወት የመጀመሪያዎቹ ዘመናት የቤት ባለቤት ለመሆን መወሰን ሰዎችን ቢያንስ በ3 አይነት መልኩ ተጽዕኖ ያሳድርባቸዋል። አንደኛ፣ ሌሎች ንብረቶቻቸውን ማሳደግ የሚችሉበትን ጊዜ ያሳጣቸዋል። ሁለተኛ፣ ከቤቱ ጋር በተያያዘ የሚመጡ የጥገናና ማስዋቢያ ወጪዎች ለሌላ ስራ መዋል ሲቻል ብዙ ገንዘብ ይባክናል። ሶስተኛ፣ የትምህርት እጦት። ብዙ ጊዜ ሰዎች ቤታቸውን ዋነኛውና ትልቁ ሀብታቸው አድርገው ስለሚቆጥሩት ገንዘባቸውን በሙሉ እዚያ ላይ ያውሉና በሌሎች የንግድ ዘርፎች ላይ የሚሳተፉበት አቅም ያጣሉ። ይህም የንግድ ልምድ እንዳይኖራቸው ያደርጋቸዋል። እያልኩ ያለሁት ቤት አትግዙ አይደለም። እኔ የምለው በንብረትና በዕዳ መካከል ያለውን ልዩነት ተገንዘቡ ነው።
ካለኝ የተሻለ ቤት ስፈልግ የማደርገው ተጨማሪውን ወጪ ለመሸፈን የሚያስችለኝን ገንዘብ የሚያስገኝልኝን ንግድ መጀመር ነው። የምሁሩ አባቴ የገንዘብ ፍሰት መረጃ የገንዘብ ችግር አዙሪት ውስጥ የገቡ ሰዎችን ሁነት ከምንም በላይ የሚያስረዳ ነው። ገቢው ባደገ መጠን ወጪዎቹም እያደጉ በመሄድ መቼም ቢሆን ንግድ ላይ የሚያውለው ገንዘብ እንዳይተርፈው ያደርጋሉ። በዚህም የተነሳ ሁሌም ዕዳው ከንብረቱ በላይ ሆኖ ይቀጥላል። የሀብታሙ አባቴ የገንዘብ ፍሰት ሪፖርት ሀብታሞች ለምን የበለጠ ሀብታም እየሆኑ እንደሄዱ ያስረዳል። ንብረቱ ዕዳውን ሸፍኖ ትርፋማ የሆነ ንግድ ላይ መዋል የሚችል በቂ ገንዘብ ይተርፋል። ንብረቱ እያደገ ስለሚሄድም ገቢውም በዚያኑ መጠን እየጨመረ ይሄዳል። መካከለኛ ገቢ ያላቸው ሰዎች ሁሌም ራሳቸውን በገንዘብ ችግር ውስጥ ነው የሚያገኙት። ቀዳሚው ገቢያቸው ደሞዝ በመሆኑ ደሞዛቸው ሲያድግ ግብሩ አብሮ ያድጋል። በሌላም በኩል ገቢያቸው ሲያድግ ወጪዎቻቸውን በዚያም መጠን ከፍ ይላሉ። በማይወጣበት አዙሪት ማለት ይህ ነው እንግዲህ። ትርፍ የሚያስገኙ ንግዶች ላይ እንደ መሳተፍ ቤታቸውን እንደ ትልቅ ንብረት በመቁጠር እድሜያቸውን ይገፋሉ። ይህንን አይነቱን ቤትን እንደ ውጤታማ የንግድ ስራ መቁጠርና ደሞዝ ሲጨመር የተሻለ ቤት መግዛት ይቻላል የሚለው ፍልስፍና ነው እንግዲህ የዚህን ዘመን በዕዳ የተዘፈቀ ማህበረሰብ የፈጠረው። ይህ አይነቱ የገንዘብ አወጣጥ በርካታ ቤተሰቦችን ወደ በለጠ ዕዳና የገንዘብ አቅም መዋዠቅ ያስገባቸዋል። እንዲህ አይነቱ አደጋው የበዛ ኑሮ በገንዘብ ነክ እውቀት ማነስ የሚከሰት ነው። በ1990ዎቹ የተከሰተው በርካታ የሥራ ቦታዎች የመታጠፍ ክስተት መካከለኛ ገቢ ያላቸው ሰዎች ያልተረጋጋ የገንዘብ መሰረት ላይ እንደሆኑ ያሳየ ነው። በድንገት የኩባንያ ጡረታ በ41,000 እቅድ ተተካ። ማህበራዊ ዋስትና ችግር ውስጥ በመውደቁ እንደ ጡረታ መውጫ መንገድ ማገልገል አይቻልም። እናም መካከለኛ ገቢ ባላቸው ሰዎች ዘንድ መረበሽ ሆነ። ጥሩ ነገር እነዚያ ሰዎች ራስ ዛሬ እውነታውን ተመልክተው የጋራ አክሲዮኖችን መግዛት ጀምረዋል። አሁን የባለ መካከለኛ ገቢ ሰዎችን ፍላጎት ለማርካት በርካታ አክሲዮን ማህበራት እየተቋቋሙ ነው። የአክሲዮን ማህበራት ተፈላጊ የሚሆኑበት ምክንያት አስተማማኝ ናቸው ተብሎ ስለሚታሰብ ነው። አብዛኞቹ የአክሲዮን ገዢዎች በግብርና በብድር የተጨናነቁ እንዲሁ ለልጆቻቸው የኮሌጅ ክፍያ በማጠራቀም የተጠመዱ ናቸው። ስለዚህ ንግድ እንዴት እንደሚካሄድ ለመማር ጊዜ ስለሌላቸው በማህበሩ ስራ አስኪያጅ ምክርና እውቀት ይመራሉ። ደግሞም እነዚህ ንግዶች በርካታ ዘርፎች ስላሏቸው አስተማማኝ መስለው ይታያሉ። የተማሩት ባለመካከለኛ ገቢ ቡድኖች ብዙ አደጋ የሌለበት ንግድ ላይ በመሰማራት ያምናሉ። ባለመካከለኛ ገቢ ሰዎች የሚገጥማቸው አደጋ ምንጩ አስቀድመው ስለ ገንዘብ ትምህርት ባለማግኘታቸው ነው። አደጋ የሚጋፈጡበት ምክንያት የገንዘብ አቋማቸው የማያስተማምን በመሆኑ ነው። የገቢና ወጪ ሚዛናቸው የተዛባ ነው። ብቸኛው የገቢ ምንጫቸው ደሞዛቸው ነው። ህይወታቸው ሙሉ በሙሉ በቀጣሪዎቻቸው ላይ የተመሰረተ ነው። እናም ጥሩ የንግድ ዕድሎች ሲመጡ እነዚህ ሰዎች ሊጠቀሙባቸው አይችሉም። ጠንክረው ሰርተው ከሚያገኙት ገንዘብ ከፍተኛ ግብር ለሚከፍሉና በዕዳ የተዘፈቁ በመሆናቸው በገንዘባቸው ምንም መሞከር አይፈልጉም። በዚህ ክፍል መጀመሪያ ላይ እንዳልኩት ከሁሉም የሚበልጠው መመሪያ በንብረትና በዕዳ መካከል ያለውን ልዩነት ማወቅ ነው። ልዩነታቸውን ከተገነዘብክ ትኩረትን ገቢ በሚያስገኙ ንብረቶች በመግዛት ላይ አድርግ። የሀብትን ጉዞ ለመጀመር የተሻለው መንገድ እሱ ነው። ይህንን ማድረግን ስትቀጥል የንብረት መጠን እያደገ መሄድ ይጀምራል። ዕዳዎችህና ወጪ ዝቅ ብለው እንዲቆዩ አድርግ። እንደዚያ ስታደርግ ወደ ንብረትነት ፈሰስ የምታደርገው የገንዘብ መጠን ከፍ ይላል። በሂደትም የንብረት መጠን በጣም ከፍ ስለሚል አስጊ የሚባሉትን የንግድ ዘርፎች ጭምር መመልከት ትችላለህ።
ከ100 እስከ የትየለሌ ትርፍ የሚያስገኙ ንግዶችን፣ 5000 ብርን ወደ ሚሊዮን የሚያሻግሩ ንግዶችን፣ መካከለኛ ገቢ ያላቸው ሰዎች አደጋ አለባቸው የሚሏቸውን ንግዶችን አደጋ ያለበት ንግዱ አይደለም። ሰዎች ስለ ገንዘብ ያላቸው የእውቀት መጠን ነው አደጋው። ብዙሃኑ የሚሰራው ከሰራ የምታገኘው ይህንን ነው። ገቢ ለባለ ሀብት መስራት፣ ወጪ ለመንግስት መስራት፣ ንብረቱ ደግሞ ዕዳ ለባንክ መስራት። ቤት እንዳለውና ተቀጥሮ እንደሚሰራ ሰው የሥራ ሂደት በአጠቃላይ እነዚህን ይመስላል። አንደኛው ለሌላ ሰው እየሰራህ ነው። አብዛኞቹ ተቀጥሮ የሚሰሩ ሰዎች ባለ ሀብቶችን ወይም የባለ አክሲዮኖችን ሀብት በመጨመር ላይ ናቸው። ያንተ ጥረትና ስኬት የባለቤቱ ስኬት ነው። ሁለተኛው ለመንግስት እየሰራ ነው። መንግስት የደሞዝህን ከመቀበል በፊት የራሱን ድርሻ ይወስዳል። ጠንክረ በሰራህ መጠን መንግስት የሚወስደውን ድርሻ ከፍ ታደርግለታለህ። ሶስተኛው ለባንክ እየሰራ ነው። ከግብር መልስ ምናልባትም ትልቁ ወጪ የባንክ ብድርና የክሬዲት ካርድ ወጪዎችን መክፈል ነው። ዝም ብሎ ጠንክሮ የመስራት ችግሩ ከላይ የተጠቀሱትን ሶስቱን ባለድርሻዎች ጉልበትህን የሚበዘብዙበት መጠንም ከፍ ይላል። የሥራ ትጋት አንተና ቤተሰብህን ተጠቃሚ የሚያደርግበትን መንገድ መማር አለብህ። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 8 የተከታተላችሁት ይመስል ነበር። በቀጣይ ክፍል እስከምንገናኝ ሰላም።